ናታን ነግሮኛል። እኔ ግን ናታን እስከ መቶ ከወደደሽ መቃወም አልችልም። የምርሽ አመሰግናለሁ። ትይ ትጣለህ እንዳፍጣል ምንም አይሆንም። በቃ ሌላ ማሰፋት ነው የሚሆንብን። ወደኛ መታገች ሁሉም በደስታ እያየን በስተ መጨረሻም ህልማቸው ሆኖ ነው እንግዲህ የናቲ እናት ፈቅዳለታለች። ሽማግሌም ለመላክ ዝግጁ ሆኗል። እነሱም ደስታቸውን መቆጣጠር አቅቷቸዋል ማለት ነው። እንግዲህ በባለፈው ክፍል ላይ ለሮዚ ስልክ እየተደወለ ነበር ክፍሉ የተጠናቀቀው። ሆኖም አብዛኛቻችን ቅዱሴ የሆነ ነገር የሆነ መስሎን ነበረ። ሆኖም እንግዲህ የሮዚ እናት ሆስፒታል እንደገባች ነበር የተደወለላት። እሷም እጅግ በጣም በመደንገጥ ለናቲ ትደውልለታለች። ናቲም እንግዲህ ሰላምን ሊስማ ሲል ማኪ እንደመጣች ነበር የተጠናቀቀው። እሱም እንግዲህ የሮዛን ስልክ ሲሰማ ሲያነሳ እናታቸው ሆስፒታል እንደገባች ትነግረዋለች። እሱም እጅግ በጣም በመደንገጥ እየሮጠ ይወጣል። ማኪም እናቴ ምን ሆና ነው በማለት እንግዲህ ተከትለው ትሮጣለች ማለት ነው። ሆኖም እንግዲህ እዚህ ጋር ያለው ነገር እጅግ በጣም የሚያስደነግጥ ሆኗል ማለት ነው። የሮዚም እናት እጅግ ነበር በጣም የታመመችው። እንግዲህ ሮዚም ቆማ እናቷን አይኗን እያየች በሀሳብ ሄዷ ነበረ። እናትየውም እንግዲህ እጅግ የሚያስፈራ ሀሳብ ውስጥ ገብተው ነበር። እንግዲህ እንደሚሞቱ ሞታ እንደቀረበ ነበረ። እጅግ እየጮሁ ልጆቿ ጎረቤት ሳይቀር መጥቶ ነበረ ህልም እየታለመውና ሮዚም እጅግ በጣም ፈርታለች። ሆኖም እንግዲህ ሶስቱ ቁጭ ብለው ነበረ። ሮዚም ናቲም ማኪም ቁጭ ብለው ሳለ አንድ ጊዜ እኔንና ማኪን አንድ ላይ ተውን ብላ ትላለች። እሱም እሺ በማለት እንግዲህ ሮዚና ናቲ ወደ ውጭ ይወጣሉ። ከወጡም በኋላ ማኪን ምን ሆንሻል እማዬ? የኔ እናት ምንም ነገር እንዳትሆኝብኝ ብላ ትላታለች። እሷም አንድ ውለታ እንድትውይልኝ እፈልጋለሁ ብላ ስትላትም ምንም አይነት ውለታ ላንቺ እውልልሻለሁ የፈለግሽውን ነገር ጠይቂኝ ብላ ትላለች። እንግዲህ እሷም ልትላት እየፈለገችው ናቲ እንግዲህ ስታለምም ሱፍ ለብሶ አንድ ጊዜ ተደስቶ አይቷ መሞት ትፈልጋለች። እንግዲህ በጣም እያመማት ስለሆነ ይህንን ነገር ደግሞ ማድረግ ስለፈለገች እንግዲህ ማኪ ይሄንን ነገር እንድታደርግላት ልትጠይቃት ለብዙ ሰዓታት እያመነታች ነበረ። ማኪም እናቴ ንገሪኝ፣ እኔ አንቺ የምትይኝን ሁሉ አደርጋለሁ በማለትም እንግዲህ ስትገፋፋት እሷም ተጨንቋ ልትነግራት እጅግ በጣም ይከብዳታል። ሆኖም እንግዲህ በስተመጨረሻም ናቲን እንድትተዩ ነው የምፈልገው። ናቲ እኔ አሁን ልሞት የሞት አፋፍ ላይ ነው ያለሁትና አንድ ልጄ ተደስቶ የፈለገውን ያፈቀራትን ሴት አግብቶ አይቼው መሞት ነው የምፈልገው ብላ ትላታለች። እሷም በዚህን ሰዓት እጅግ በጣም ትደነግጣለች። መጀመሪያ ማሚዬ አትሞችብኝ፣ እኔም ብቻዬን ጥለሽ የት ነው የምትሄጂው? እናቴ ጥላኝ ሄዳለች እያለች የነበረችዋ ልጅ እንግዲህ እሷ ይህንን ነገር ስትነግራት እጇን ትለቃትና በትራስም አፍና ልትገላት ታስባለች። ትራሱንም ካነሳችና የተወሰነ ደቂቃ ከቆመች በኋላ እናቷም አይኗን እያየች ወደ እሷ ልትጭን እንዳሰበች ከእንደገና ያንን ትራሱን ቁጭ ታደርግና ትራስ ታደርግላትና አንቺ የኔን አዘን የልጅሽን ደስታ ማየት እንኳን ብትፈልጊ ይህን ያህል ልጅሽ እንኳን ባሉን ምንም ነገር እንድትሆኚ አልፈልግም ብላ ከእንደገና ትራሱን ቁጭ ታደርጋለች ማለት ነው። ሆኖም እንግዲህ ሮዚ እጅግ በጣም አዝኗ ኩሽና ለእናቷ ምግብ ልትሰራ ሽንኩርት እየከተፈች እያለ እናቷን ብቻ እያሰበች እናቴ አንድ ነገር ብትሆን ምን እሆናለሁ? ምንስ ይውጠኛል? የሚለው ሀሳብ ውስጥ ገብታ ነበረ። ሆኖም እንግዲህ ራሷ ላይ ቁጭ ብላ አዝኗ እያለ ሰላምም ታቅፋትና ምን ነው ሮዚዬ ብላ ስትላትም እኔ ፈራው እናቴ አንድ ነገር ከሆነች እኔ ምን ሆናለሁ እያለች ስታለቅስ
እናትሽ ምንም ነገር አትሆንም እያለች እያባበለቻት እየሳመቻት እንዳብሽ ያደርግልኝ ግን በጣም ፈርቻለሁ ብላ ትላታለች። አትፍሪ ምንም አትሆንም ብላ እያበረታቻት ሆኖም እንግዲህ ሮዚ ፍርፍር ትሰራና ወደ እናቷ ክፍል ይዟት ትሄዳለች። እንግዲህ እናቷ ክፍልም ይዟ እንደሄደች እናትየውም እኔ አሁን አልበላም ልጄ በቃኝ ብላ ትላታለች። እሷም በቃኝም ብትል ማሚ መብላት አለብሽ እኔ ነኝ እኮ የሰራሁት ብላ ስትልም ናቲም አሁን መብላት አለብሽ ብሎ ይላታል። እሷም እሺ ብላ አንድ ጉርሻ እንደጎረሰች ናታንን ሰላምን እውነት ታፈቅራታለህ ወይ ብላ ትለዋለች። እሱም ማሚዬ በዚህ ሰዓት ይሄ ነገር የሚወራበት ሰዓት አይደለም አንቺ ብቻ ደህና ሁኚልን ብሎ ይላታል። እሱም ንገረኝ ልጄ ብላ ትለዋለች። አይ እማዬ በዚህ ሰዓት አናወራም ብላ ስትልም እሱም ቀለበት ከታች ያስቀመጠችውን እጁ ላይ ታደርግና አንተ ደስተኛ ሆነ ኑሩ ፈቅጄላችኋለሁ ተጋቡ በማለት ትነግረዋለች። ናታንም እጅግ በጣም ደስ ይለዋል። እውነትሽን ነው ብሎ ሲላትም አዎ እውነቴን ነው አንተ ተደስተ አይቼ በሞት ይሻለኛል ብላ ትፈቅድለታለች። እሱም እንግዲህ እጅግ በጣም በመደሰት ይሄዳል። ሆኖም ሰላምንም ከእንደገና ትጠራትና ሰላምን ትጠይቃታለች። ናታንን ታፈቅሪዋለሽ ወይ በማለትም ስትጠይቃት እሷም አንገቷን ትደፋለች። እንግዲህ ከዚህም በፊት ቀጥ ብለሽ ከዚህ ሂጂ ካዴርሽ እናትሽን እገልብሻለሁ ብላም ስታስፈራራት ቆይታ ነበር። ሆኖም እንግዲህ ናታንንም ብዙ ነገር ብትለው ናታን እንግዲህ ከሰላም ውጪ አሻፈረኝ ብሎ ነበር። እንግዲህ አሻፈረኝ ያለውም ጠቅሞት ዛሬ ላይ ተፈቅዶላቸው እጅግ በመደሰት ውስጥ ይገኛሉ። ማኪ ደግሞ እንግዲህ እስከ ዛሬ ለፍታ እቅዶቿ ሁሉ ስለፈረሱባት እጅግ በጣም በመናደድ ስሜታዊ ውስጥ ሆናለች። ስትወጣም ናቲን ታገኘውና እንኳን ደስ አለ ሙሽራው ብላ ትሄዳለች። እሱም ምንም ነገር ስላላወቀ ዝም ብሎ ነበር የገባው። ማኪም እንግዲህ አስቢ እንደምትለው እቺ ጭንቅላቷ ትንሽዬዋን ለማነቃነቅና ለማሰብ ታስባለች። እንግዲህ በባለፈው ዝም ብላ አብራተኝታ ፎቶ ተነስታም አልተሳካላትም ነበር። አሁን ደግሞ እንግዲህ የፎርጂት ነፍሰ ጡር እንደሆነች ያሰራችው በባለፈው ክፍል ላይ ነበር። እንግዲህ እሱን ይዟ የሰርጉለት ይህን ስጦታ እሰጠዋለሁ እያለች ነው። እንግዲህ ምንም አይነት ስጦታ ብሰጠው ነገሮቹ ሊቀየሩ እንደማይችሉ ነው። እንግዲህ ኩርኩር ሰው ጠቃሚ ነው ሲባል ደግሞ ዛሬ እንግዲህ ሰላም ኩርኩር ስትል ልብሱም ሊሆናት አልቻለም። ልብሱ ውስጥ ስትገባ እንግዲህ ናታንና እሷ እንኳን አንድ ላይ ቢገቡ ልብሱ አዲስ አበባ እንደሚደርስ እርግጠኛ ነን። እንግዲህ ልብሱ ከእግሯ በታች አልፎ ወደ ምድር ገብቶ ነበር። ሆኖም እንግዲህ ሮዚ መለኛዋ ብናሰፋ ይሻላል ከዚህም በፊትስ አንቺ ግን ልብስ ገዝተሽስ ታውቂያለሽ ወይ በልክሽ አግኝተሽ ብላ ትላታለች። እኔ ደግሞ ልብስ ገዝተሽ ታውቂያለሽ ወይ ብላ ስትላት ልብስ እስካሁን ድረስ እርቃኗን ነው ወይ እቺ ልጅ የምትሄደው ብዬ ጎንበስና ቀና ብዬ ሳያት ነበር። ለካ የሰርግ ልብስ ነው። መቼም የሰርግ ልብስ ሁለቴ ይገዛ። ሮዚ ዛሬ ተበላሽታለች ማለት ነው። ሆኖም እንግዲህ ልብሱ ያምራል። ይሄ አበሻ ቀሚስ በቃ እነኚህ ሁለቱ ብቻ ነው እንደኛ ገር ላይ ተዋዋቂ የሆኑት። እኔም እኮ ባለፈው መጋኛ መጥቶ ልገዛ አስቤ በቃ በእነኚህ መኪና መዘጋጋት ምክንያት ሳልገዛ ቀረው እና አዲስ ከመጣ ሼር አድርጉልኝ። አዲስ ዲዛይን ለየት ያለ የፍንዳታ እንደዛ ነው። እኔ የምኖረው አሜሪካ ነው። ስለዚህ አሁን የመኪና መጨናነቅ ስላለ ነው እንጂ ይዤላችሁ መጣ ነበር ለየት ያለና እንደዚህ ፍሪ የሆነውን ማለት ነውና። ሆኖም እንግዲህ ሮዚን በመደሰት ላይም ብትገኝ የእናቷ ህመም እያሰጋት ትገኛለች ማለት ነው። እናቴ እንዴት ትሆንብኛለች እያለች እንግዲህ እየሰጋች ትገኛለች። ሆኖም እንግዲህ ዛሬ ላይ ትልቅ ዱብዳ ተፈጥሯል። ናቲ አክስቴ ብሎ ሰላም ይላታል። እንግዲህ የናቲ እናት ደግሞ እሷን ስታይ ስሜታዊ ሆና ተናዳ ከሳሎን ውሰዱኝ አለች። የባሏ እህት ናት ማለት ነው። ለናቲ አክስት ማለት እንግዲህ እህቷ ብትሆንማ የኔ ሸበላ፣ የኔ ቆንጆ፣ የኔ ድንቡሽቡሽ፣ የኔ አይን፣ የኔ ብርሃን፣ የኔ ቅጥቅጭ ብላ ትስማት ነበረ።
እና ሮጣ ገባች። ሾሃድ ቀየጥ ነው ፈረንጅኛውን ቀየጥ ነው እና ፈታ ላርጋችሁ እስቲ። ሰሞኑ ወገቤን አሞኝ ነበር፣ አጎቴ መጥቶ ማለት ነው። አንዴ ወገቤን፣ አንዴ አንጀቴን፣ አንዴ ጭንቅላቴን። እኔ ለምንድን ነው ጭንቅላቴን የሚለበልበኝ ጭንቅላቴን የሚያመኝ እያልኩኝ ከዛ እንዲህ አሁን እኔ የምለው እሱን ተውት። አሁን ናታን ድንግልናዋን ሊወስድ ነው ማለት ነው። እሱ ሲወስድ አሁን ድንግልናዋን የሚወስድ ቀን እኛን ይጠሩናል ወይስ አይጠሩንም? አሁን ለምሳሌ ሽማግሌ ተዘጋጅቷል አሉ። ቤሎ አይደለም እየመረጡ ያሉት አበሻ ቀሚስ ነውና አሁን የአበሻ ቀሚሱ ቀን ነው ድንግልናዋን የሚወስደው ወይስ እኔ አሁን እስቲ ምን አጨነኝ። እኔ እኮ ሀሳብ የሚይዘኝ እንደው እንቅልፍ አጣሁ እኮ መቼ ነው የሚያገባት እያልኩ እንቅልፍ አጥቼ ነበር። አሁን ደግሞ ሲፈቀድላቸው መቼ ነው ድንግልናዋን የሚወስድ የሚለው በቃ እንቅልፍ ነሳኝ። አንዳንድ ጊዜ ሳይ ድንግልናዋን ወሰድን እያሉ ድፎ ዳቦ ይደፉና ቆርሰው መሀሉን ጭንቅላታቸው ላይ ያደርጋሉ። የነሱ ደግሞ ምን አይነት ነው ብዬ እኮ ነው። የሆነ በባለፈው የሆነ ሰርግ ላይ እዛ እንደነበርኩ ታውቃላችሁ። እና እዛ ሰርግ ላይ ደግሞ ምንም የለም፣ ዳቦም አልተቆረሰ፣ ጭንቅላታቸው ላይም አልያዙም። እና መቼ ነው አሁን የሷን የሚወስደው? አሁን እሺ እሱ ድንግልናው ወሰደ እንበል፣ እሱ ነው እሷ ናት የምትወስደው? ድንግልናው እሷ ናት እንዴ የምትወስደው? ወይኔ ዛሬ እኔ እኮ ምናልባት አሰርታ ከሆነ ብዬ እኮ ነው። ባለፈው ሰሞን ማሰራት ይቻላል አዲስ አበባ ላይ ስለተባለ ይሄንን እሷን በምንድን ነው? ወይኔ እናቴን የተበላሽ እንዳይሆን ብዬ ነው። እኔ እኮ አበሳዬን አየሁ። አሁን ፈርሶ ይጠምቃሉ ወይስ አይጠምቁም ምናምን ነው። እስቲ አሁን እኔ እኮ ተጨነኩኝ። ካልሆነም ደግሞ እኛ ጋር በቆሎም አለ እንክርዳድም አለ። እሱን አንድ ላይ ጌሾም ይጨመራል አይደል? ይጨመራል። ያው ከላይ ነው ከጭንቅላቱ ነው የሚጨመረው። አሁን እንግዲህ የሰላምን ድንግልና ለመውሰድ ብሎ ምን እያላት ነበር? እንደዚህ ይዤ ጠፍርሽን ነው ጣትሽን ይዤ በሰዎች አደባባይ ለሙሽሮቹ አጨብጭቡ እንላለን። ድሮም እኮ ሰው በቃ እንደዚህ ደመቅ የሚልበት አጨብጭቡ እንኳን ሳይባሉ ነው የሚያጨበጭቡት። ምን አጨናነቀ? ይኸው እያጨበጨብንልህ አይደል እንዴ? አሁን ራሱ እኮ ሀሳብ ይዞናል። እና ሰራተኛ ከፈለጋችሁ ደግሞ በጫማ ኮዳችን ደውሉ። ያው እዚህ ትዝናናላችሁ። ሽፈራ ነው እንዴ? ይሄ እናንተ ይሄ ያላለችው ሽፈራ ነው። هذا حلو حق سوبر ماركت ما ينفع ጫት ይላል ነው كتير هذا የዛፉን ጫት እንዳልሆነ ይሄ የሆነ ሰዎች የሚበሉ ይሄ ቁልቋል አታውቂም እንደ ኢትዮጵያ ምንድነው? ቁልቋል ነው ኢትዮጵያ አያለሁ እንደ አታውቂም? ኧረ ኢትዮጵያ ሞልቷል እናቴ። ቁልቋል ይባላል። አዋ የሆነ ሰዎች እየቀረጡ የለውም እንጂ አሳይሽ ነበር። አይደለም ይሄ እኛ ግቢ የተቆረጠው አለሁ። ሴትዮዋ የተናደደች ይሄ እስቲ ሎሚ ይሄው ሎሚ ያንቺ እንትን ትመስላለች አይደለም አደሹ لسه هذه አሜሪካ አያችሁት አይደለ? የኛን አሜሪካ
ግማሹን ነው ያሳያችሁ። መቼም ድምጼን ትለያላችሁ አይደለ? እንግዲህ እዚህ መጥተው ፈታ ዘና ይበሉ። እንዴት አያችሁት? እስቲ ኮሜንት ላይ አስቀምጡ። የኛን ሀገር አፈር ይመስላል ወይስ አሸዋ ይሸታል? እስቲ አፈር ከሸተታችሁ ንገሩኝ። እኔ ከዚህም በፊት ቴሌቪዥን ውስጥ ዝናብ አይቼ ዝናብ ዘንቧል ብዬ ጃኬት የለበስኩኝ ጀግና እህታችሁ ሴራ ነኝ። ስለዚህ እስቲ እናንተ ይሄን ቪዲዮ ስታዩ የኔ ወሬ ነው የሚጣፍጠው ወይስ እኔ አጠገብ ያሉ ሴቶች ወሬ ነው የሚጣፍጠው? ወይ ሙስና ነው። ኮሜንት ላይ ጻፉ። ሰምታችኋል? ቀጥ ብላችሁ ኮሜንት ላይ ጻፉ። ምንም ሳታዘናቡ መልካሙን ሁሉ ተመኘውላችሁ። መልካም ምሽት። ተባረኩ። ባይ ባይ።